ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች፣ በኢራንና አሜሪካ ጦርነት ወቅት በኢራን ኃይሎች ከተመታው የአሜሪካ የጦር አውሮፕላን ውስጥ የወጣውና በኋላም በአሜሪካ ኃይሎች እርዳታ የተረፈውና ከኢራን ውስጥ እንዲወጣ የተደረገው የአሜሪካ የአየር ኃይል አብራሪ ጉድ የተባለ ሚስጥር አውጥቷል። በኢራን ውስጥ ሲበር በነበረበት ወቅት በኢራን ምድርና በኢራን ሰማይ ላይ ተመለከትኳቸው ያላቸውን የማይታመኑ አስገራሚ ነገሮች ጭምር ለመገናኛ ብዙሃን ተናግሮ የአሜሪካ መገናኛ ብዙሃን በስፋት እየዘገቡት ነው። ምንድነው የማስደምጣችሁናል። በሌላ በኩል ሆርሙዝን በተመለከተ አዲስ ጉድ የሚያሰይ መረጃ ተሰምቷል። ይሄውም ከዚህ ቀደም ኢራን የሆርሙዝ ወሽመጥ ከእንግዲህ የኔ ነው ስትል የነበረ ቢሆንም አሁን ላይ ግን ሌላ ባለቤት መጥቶበታል። ኦማንና ኢራን በጋራ መስማማታቸውን የገለጹ ሲሆን ከዚህ በኋላ የሆርሙዝ ወሽመጥ ብሔራዊ ባለቤቶች ኢራንና ኦማን እንደሆኑ አውጀዋል። ይህንንም በተመለከተ ስምምነት ተፈራርመዋል። በዚህ ጉዳይ ላይ ምንም አይነት ሐሳባቸውን እንደማይቀይሩ የገለጹ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግን በዚህ ጉዳይ እጅግ እንደተበሳጩ እየገለጹ ነው። በዝርዝር የምታደምጡት ይሆናል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ታሪክ ከዚህ በኋላ ሊቀየር ነው ሲሉ አወጁ። ይሄውም ከዚህ በኋላ ከአሜሪካ እርዳታ መውጣት አለብን። አሜሪካን በየዓመቱ ለጦር መሳሪያ ግዢ የምትሰጠን እርዳታን ተከትላ እኛ ላይ ጫና እያደረገች ነው። ከዚህ በኋላ ግን በሙሉ አቅማችን የጦር መሳሪያችን ራሳችን በገፍ ማምረት አለብን፣ ያለ ገደብ መጠቀም አለብን ሲሉ ገልጸዋል። ዓለም ፊቱን እያዞረብን ነው። ስለዚህም ታሪክ እየተቀየረ በመሆኑ እንዘጋጅ ሲሉ ገልጸዋል። ክቡራን አድማጮች፣ በእነዚህና በሌሎችም በርከት ያሉ ሰበር መረጃዎችን አስደምጣችኋለሁ። ዝርዝሮቹን አብረን እንከታተላቸው። በቅድሚያም ከወራት በፊት በኢራንና አሜሪካ ጦርነት ወቅትም በኢራን ውስጥ ተመቶ ወድቆ የነበረው የአሜሪካ የጦር አውሮፕላን አብራሪ የኢራንን የአየር ክልል ሁኔታም በተመለከተና በኢራን ውስጥ በረራ እያደረገ የተመለከታቸው መረጃዎች ይፋ ማድረጉን ተከትሎ በርካታ መገናኛ ብዙሃንን ጉድ አሰኝቷል። ባለፈው ሚያዝያ ወር ጦርነቱ እጅግ በቀለጠበት በዚያ ሰዓት በኢራን ኃይሎች ተመቶ በወደቀውና በኢራን ግዛት ውስጥ በአሜሪካ ልዩ ኃይሎች ኦፕሬሽን የተረፈው አሜሪካዊው አብራሪ በወቅቱም በጦርነቱ እየተሳተፈ በነበረበት ወቅትና ያበረው የነበረውን የጦር አውሮፕላን በኢራን ግዛት ውስጥ መመታቱን ተከትሎ እስከነ መቀመጫው ተነቅሎ በፓራሹት ከአውሮፕላኑ ከመስፈንጠሩ በፊት በኢራን ምድር ላይ ያልተጠበቀውን ወታደራዊ አቅም መመልከቱንና ይህም አሜሪካ በርካታ ዘመናዊና የክትትል ቴክኖሎጂዎችን በስፋት እየተጠቀመች ሳይቀር ልትደርስባቸው ያልቻለቻቸው አይነት እጅግ በርካታ መሳሪያዎች
ጀቶችና ሰው አልባዎችን እንደተመለከተ ይፋ አድርጓል። ይህ የአሜሪካ የአየር ኃይል አብራሪ ያየውን ለመገናኛ ብዙሃን ሲናገር በወቅቱ ቁጥራቸው እጅግ በጣም የበዛና የተለያየ ቅርጽ ሰማይ ላይ እየሰሩ የሚጓዙ ሚስጥራዊ ከዚህ ቀደም ታይቶ የማይታወቁ ሰው አልቦችን ጄሊፊሽ በተባለው የአሳ ዝርያ ቅርጽ ሰርተው ሰው አልባም ሲያንዣብቡ እንደነበረና ጥቃት ሲፈጽሙ እንደነበር ገልጿል። ለአሜሪካ የስለላ ኃላፊዎች ሁኔታውን በዝርዝር ማሳወቁን ለሲኤንኤን ገልጿል። ጄሊፊሽ በከፊል እንደ እንጉዳይ ወይም እንደ ጃንጥላ እየዘረጋ የሚንቀሳቀስ የአሳ ዝርያ ሲሆን በኢራን በርካታ ሰው አልባ በራሪ አውሮፕላኖች ወይም ድሮኖች ጃንጥላ የዘረጋ የሚመስል ከለላ አድርገው ሲንቀሳቀሱ እንደነበረና ይህም በሰው አልባ በራሪ አውሮፕላኖች ታሪክ ታይቶ የማይታወቅ እንደሆነ መገናኛ ብዙሃን እየዘገቡ ነው። የኢራንን ሰማይ እንግዳ ፍጥረት መስለው ሲጠብቁ ነበር ያላቸውንና ይህ የአሜሪካ አየር ኃይል አብራሪ ከዚህ ቀደም ከተመለከተው አይነት ሁሉም እንግዳ ነገር በኢራን ውስጥ መመልከቱን ገልጿል። ተንታኞች እንደሚገልጹት ከሆነ ይህ አይነቱ እንግዳ ክስተት ፈጽሞ እስካሁን ያልታየ መሆኑን በመግለጽ የኢራን የወታደራዊ አቅም ምን ያክል ግዙፍ እንደሆነ የሚያሳይና የአሜሪካ ወቅታዊ የስለላና የደህንነት አቅም አስቀድሞ ሊታወቅ አለመቻሉ ጥያቄ መፍጠሩን የጠቆመው ዘገባው አብራሪው የሰጠው ማብራሪያና ምስክርነት እውነት ከሆነ ይህ ክስተት በኢራን ወታደራዊና የሰው አልባ ድሮን ቴክኖሎጂ አቅም የታየው እጅግ አስገራሚ መራቀቅ ሊሆን እንደሚችል ጠቅሷል። ሰው አልባ ድሮኖች እርስ በርሳቸው ተያይዘውና ትንንሾቹ ሰው አልቦችም ከትልልቅ ሰው አልቦች ስር የተንጠለጠሉ ሆነው እንደ ጃንጥላ ጠባቂ ኖሮላቸው በጋራ ድሮኖቹ ሲበሩ ተመልክቻለሁ ነው የሚለው። የአሜሪካው F-15 የተባለው ተዋጊ ጀት የተከሰከሰበትን ትክክለኛ ምክንያት ገና እየተመረመረ ቢሆንም ጉዳዩን አስመልክቶ የሚወጡ የተለያዩ ዘገባዎች ግን በኢራን ውስጥ የተዘረጋ ጃንጥላ የሚመስልና የስልክልክ አሳ አምሳያ ያለው ሰው አልባ እንግዳ ፍጥረት የሚመስል ድሮን በዚሁ ድሮን ተመቶ ሳይወድቅ እንዳልቀረም የአውሮፕላኑን አመታት በተመለከተ የተለያዩ ወታደራዊ ትንታኔዎች እየተሰጡ ነው። አብራሪው አውሮፕላኑ በወደቀ በሰዓታት ውስጥ ከኢራን መወሰዱንና ተኳሹ ግን በኢራን ተራሮች መካከል ራሱን ለአንድ ቀን ደብቆ ከቆየ በኋላ በአሜሪካ ልዩ ኃይሎች አማካኝነት ከኢራን እንዲወጣ መደረጉን አስታውሶ የአሜሪካ የደህንነት ባለስልጣናት ከወራት በኋላ የኤፍ-15ቱ አብራሪ በኢራን የታዘበውን ሁኔታ በሚመለከት ከሰጠው ማብራሪያ ጋር ተያይዞ የማብራሪያውን ተአማኒነት እንዲሁም አብራሪው አስደንጋጭ በነበረው አደጋ መካከል የተመለከተውን በትክክል አስታውሶ መናገሩን በሚመለከት አሁንም ስምምነት ላይ አልደረስንም ባይ ናቸው። በሚያዝያ ወር በኢራን ተመቶ የወደቀው ኤፍ-15 አብራሪም በዚህ የአሜሪካና ኢራን ውጥረት ለሁለተኛ ጊዜ ተመቶ መውደቁን ያነሳው ዘገባው በጦርነቱ መጀመሪያ ሰሞን በኩዌት ተኳሾች በስህተት እርምጃ ተመተው ከተከሰከሱት የአሜሪካ የጦር ጀቶች አንዱ አብራሪ እንደነበር አስታውሶ ሁኔታው እንግዳ መሆኑንና ለአሜሪካ ባለስልጣናትም በከፍተኛ ሁኔታ የተነጋገሩበት እንደሚገኝም ገልጿል። እንዲህ ያለ ቴክኖሎጂ ምን አይነት እንደሆነ አሜሪካም በእርግጥም አስቸኳይ ልትደርስበት እንደሚገባም አሳስበው መገናኛ ብዙሃኖች በፊት ለፊት ገጻቸው እየተነጋገሩበት ይገኛል። ይህ በዚህ እንዳለ የሆርሙዝ ወሽመጥን በተመለከተ አሜሪካ እንግዳ ነገር ከቀጠናው መስማቷ ተዘግቧል። ይኸውም በኢራን የሆርሙዝ ወሽመጥ ከዚህ በኋላ የኔ ነው ማለቷን ተከትሎ መነጋገሪያ ሆኖ የነበረው የሆርሙዝ ወሽመጥ ላይ አሁን ደግሞ ኦማንም ተጨምራበታለች። ኢራንና ኦማን በጋራ ስብሰባ ካደረጉ በኋላ ሆርሙዝ ከእንግዲህ የኛ ነው ሲሉ አውጀዋል። ኢራንና ኦማን የዓለማችን እጅግ ስትራቴጂካዊና ቁልፍ የነዳጅ መተላለፊያ መስመር የሆነውን የሆርሙዝ ወሽመጥን የወደፊት አስተዳደር፣ የመርከቦች ስምሪት ቁጥጥርና ተያያዥ አገልግሎትና የታሪፍ ክፍያዎችን በጋራ ለመወሰን የሚያስችላቸውን አዲስ ከፍተኛ የጋራ ኮሚቴ በጋራ ማቋቋማቸውን ሙሉ በሙሉም በጉዳዩ ዙሪያ መስማማታቸውን በይፋ ሁለቱም ሀገራት አስታውቀዋል። የኢራን እስላማዊ ሪፐብሊክ የፓርላማ አፈ ጉባኤ መሐመድ ባገር ቃሊባፍ እንዲሁም የውጭ ጉዳይ ሚኒስትሩ አባስ አራግቺ ማክሰኞ ዕለት በኦማን መዲና ሙስካት ያደረጉትን ይፋዊ ጉብኝት ተከትሎ በወጣው የጋራ መግለጫ መሰረት ሁለቱ ሀገራት በውጭ ጉዳይ ሚኒስትሮቻቸው ደረጃ በሚቋቋመው አዲስ የጋራ ኮሚቴ አማካኝነት በሆርሙዝ ወሽመጥ ዙሪያ የሚያደርጉትን ስልታዊ ምክክርና
ቅንጅት አጠናክረው እንደሚቀጥሉ ይህም ታሪካዊ ስምምነት የተረቀቀው የኢራን ከፍተኛ ልዑካን ቡድን ከኦማኑ ሱልጣን ሐሰን ቢን ታሪቅ እንዲሁም ከኦማኑ ውጭ ጉዳይ ሚኒስትር በድር ቢን ሐማድ አልቡሰይድ ጋር ካደረጉት ጥልቅ ወታደራዊና ዲፕሎማሲያዊ ስብሰባ በኋላ መሆኑ ተመልክቷል። በጋራ መግለጫው ላይ በግልጽ እንደተመለከተው ይህ አዲስ የተዋቀረ ኮሚቴ በባህር ወሽመጡ ላይ የሚደረገውን ዓለም አቀፍ የመርከቦች ፍሰት የወደፊት ማኔጅመንት፣ ከባህር ላይ ትራፊክ ጋር ተያይዘው የሚመጡ አገልግሎቶችንና ለእነዚህ አገልግሎቶች የሚጠየቁ የታሪፍ ክፍያዎችን ከዓለም አቀፍ ስታንዳርዶች ጋር በተስማማ መልኩ በጥልቀት ይመረምራሉ፣ በጋራ የሆርሙዝ ወሽመጥን ይቆጣጠራሉ ተብሏል። በተጨማሪም ሁለቱም ሀገራት በዚህ ስልታዊ የውሃ መስመር ሆርሙዝ ዙሪያም በቀጠናው ከሚገኙ ሌሎች የባህር ዳርቻው ሀገራት ጋር ከሚመለከታቸው ዓለም አቀፍ ባለድርሻ አካላት ጋር ሰፊ ምክክር ለማድረግም ተስማምተዋል ተብሏል። የጋራ መግለጫው የሁለቱ ሀገራት ሉዓላዊ የበላይነትን ሲያረጋግጥ እንዲህ ይላል። ኢራንና ኦማን የሆርሙዝ ወሽመጥ ተሻጋሪ የባህር ዳርቻ ሀገራት እንደመሆናቸው መጠን በዓለም አቀፍ ሕግጋት መሰረት በውሃ መስመሩ ላይ አስተማማኝና ሰላማዊ መርከቦች መተላለፊያን ለማረጋገጥ ያላቸውን ጽኑ ቁርጠኝነት በድጋሚ ያረጋግጣሉ ብሏል መግለጫው። የሆርሙዝ ወሽመጥን በተመለከተ የሚደረጉ ማናቸውም አይነት አዳዲስ ስምምነቶችና ዝግጅቶች የሁለቱን የባህር ዳርቻ ሀገራት ፍጹም ብሔራዊ ሉዓላዊነትና ሉዓላዊ መብቶችን በተሟላ ሁኔታ ማክበር ይኖርበታል ሲል ገልጧል። የኦማን መንግስት በበኩሉ በኢራንና በዩናይትድ ስቴትስ መካከል የተደረሰውን የጦርነቱን በይፋ ያስቆማል የተባለውን ታሪካዊውን የኢስላማባድ የመግባቢያ ስምምነት ሙሉ በሙሉ እንደሚደግፍ የገለጸ ሲሆን ስምምነቱ በተሳካ ሁኔታ መሬት ላይ እንዲተረጎም ተከታታይ ውይይትና ቅንጅት መድረኮች አስፈላጊ መሆናቸውን አጽንኦት ሰጥቷል። ሁለቱ ወገኖች የቀጠናውን መረጋጋት፣ የባህር ላይ ደህንነትንና የነጻ መርከቦችን እንቅስቃሴ ለማረጋገጥ ያላቸውን ትብብር ለማሳደግ የሚገልጽ ነው ብሎታል። በዚህ እንዳለም በአሜሪካና በኢራን መካከል ያለው ትልቁ ፍጥጫ የፈነዳው የኢራንን የኒውክሌር መዋቅር በሚመለከት የወደፊት ቁጥጥሮችን አስመልክቶ የተሰማው መረጃ ነው። ማክሰኞ ማለዳ ትናንትና ላይ ፕሬዝዳንት ዶናልድ ጄ ትራምፕ በራሳቸው ማህበራዊ ሚዲያ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ጠንከር ያለ መልእክት ኢራን የወደፊት እስከ ዘላለም ድረስ እጅግ ጥብቅና ከፍተኛ ደረጃ ያላቸው የኒውክሌር ፍተሻዎችን ለማስተናገድ ሙሉ በሙሉ መስማማቷን በይፋ ተናግረዋል። ትራምፕ በማህበራዊ ትስስር ገጻቸው ትዊተር ላይ እንደጻፉት ኢራን ወደፊት እስከ ዘላለም ድረስ እጅግ ከፍተኛ ደረጃ ያላቸው የኒውክሌር ፍተሻዎችን ለማስተናገድ ሙሉ በሙሉና በተሟላ ሁኔታ ተስማምታለች ሲሉ ጽፈዋል። ይህ እርምጃም የሀገሪቱን የኒውክሌር ታማኝነት በተግባር የሚያረጋግጥ ነው ያሉ ሲሆን ይህንን ቅድመ ሁኔታ ባይቀበሉ ኖሮ ከነርሱ ጋር ምንም አይነት ቀጣይ ድርድር አይኖርም ነበረ ብለዋል። በተመሳሳይ ሁኔታ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም በትናንትናው ዕለት ሌሊት በሰጡት መግለጫ ኢራን የዓለም አቀፉን የኒውክሌር ኃይል ኤጀንሲ ታጋቾችና መርማሪዎች ወደ ሀገሪቱ ለማስገባት መስማማቷን እንደ ታላቅ ወታደራዊና ፖለቲካዊ ስኬት አድርገው ሲያቀርቡት ታይተዋል። ሆኖም የኢራን እስላማዊ ሪፐብሊክ ይህንን የአሜሪካን አባባል ፍጹም ውድቅ የሚያደርግ መግለጫ ዛሬ ሌሊቱን ሰጥቷል። የኢራኑ ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ዛሬ ሌሊቱን እንደተናገሩት ኢራን ከተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ጋር የምታደርገውን ማናቸውንም ግንኙነት አሁን ባለው ነባር ህጋዊ አሰራርና መመሪያ ብቻ የሚቀጥል መሆኑን ገልጸው ኢራን በአየር ድብደባዎች የተጎዱትን የሚስጥር የኒውክሌር ማዕከሎቿን ምዕራባውያን መርማሪዎች እንዲፈትሹ በፍጹም አልፈቀደችም ብለዋል። ምንም አይነት አዲስ ስምምነት ወይም ቁርጠኝነት የለንም ሲሉ ባጋይ አስረግጠው ገልጸዋል። የደህንነት ባለሙያዎች እንደሚሉት የዓለም አቀፉ የኒውክሌር ተቆጣጣሪ ኤጀንሲ ቀድሞውኑም በኢራን ውስጥ የተወሰነው ውስን የፍተሻ መብት ያለው በመሆኑ መርማሪዎችን መፍቀድ ብቻውን ትልቅ ስኬት ተደርጎ ሊወሰድ እንደማይችል ገልጸዋል። ይህ ጥብቅ ፍተሻ ቀደም ሲል በኦባማ ዘመን ተፈርሞ የትራምፕ የሰረዙት የኒውክሌር ውል ዋነኛ አካል ነበር። ነገር ግን ፕሬዝዳንት ትራምፕ ወደ ፔንሲልቬኒያ በሚጓዙበት ወቅት በጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ከአቋማቸው ፍጹም ንቅንቅ እንዳላሉ ገልጸው ኢራናውያን ተሳስተዋል፣ እነሱ ፍጹም ተሳስተዋል፣ እኛ 100 በመቶ ጥብቅ ፍተሻዎችን በሰነዱ ላይ አስፍረናል። እነርሱ የሚሉት እውነት ቢሆን ኖሮ እኔ አሁን ላይ የሰላም ስብሰባዎችን በአስቸኳይ ሰርዛቸው ነበረ ሲሉ በከፍተኛ ቁጣ ዛሬ ሌሊቱን ሲናገሩ ተደምጠዋል።
ይህ በዚህ እንዳለ ሌላው ታላቅ የቃላት ፍጥጫ የተነሳው ማዕቀቡ ሲነሳ ለኢራን የሚለቀቀው በቢሊዮን የሚቆጠር ዶላር የታገደ የኢራን የገንዘብ ሀብት አጠቃቀምን በተመለከተ ነው። የትራምፕ አስተዳደር በዚህ ሳምንት ባወጣው መግለጫ ለኢራን የሚለቀቀው ገንዘብ በሙሉ ከአሜሪካ ገበሬዎች የምግብ ምርቶችን ለመግዛት የሚያስችላት ብቻ ነው ሲል መከራከሩ ይታወቃል። ምክትል ፕሬዚደንት ጄዲ ቫንስ ሰኞ ዕለት እንደተናገሩት የአሜሪካ ዋና ተደራዳሪ ጃሬድ ኩሽነር በነደፈው የሚስጥር ስልት መሰረት የኢራን ገንዘብ ወጪ የሚደረገው በአሜሪካና በኳታር ቀጥተኛ ፈቃድና ቁጥጥር ስር ብቻ ነው ሲሉ ገልጸዋል። ገንዘቡ በቀጥታ የሚውለው የአሜሪካን አኩሪ አተር፣ የአሜሪካን በቆሎና የአሜሪካን ስንዴ ከአሜሪካ ገበሬዎች ለመግዛት ሲሆን ይህም በቀጥታም የኢራንን ሕዝብ ለመመገብና የአሜሪካ ገበሬዎችን ይበልጥ ባለጸጋ ለማድረግ የታቀደ ስልት ነው ሲሉ ገልጸውታል። በተባበሩት መንግስታት ድርጅት የኢራን ሉዓላዊ አምባሳደር አሊ ባህሬኒ ማክሰኞ ዕለት ይህንን የአሜሪካ አባባል ፍጹም ውድቅ አድርገውታል። የኢራን እስላማዊ ሪፐብሊክ የሀገሪቱን የገንዘብ ሀብቶች በምን አይነት መንገድና መቼ መጠቀም እንዳለባት የምትወስነው መላው ዓለም ላይ ያለችው ብቸኛዋና ሉዓላዊት ሀገር ናት ብለዋል። ስለዚህም ሌላ ማንኛውም የውጭ ሀገር በእነዚህ ውሳኔዎች ወይም ስልታዊ ሂደቶች ላይ ተጽዕኖ ሊያሳድር ይችላል የሚለውን የምዕራባውያንን ባዶ ድንፋታና አባባል ሙሉ በሙሉ ውድቅ የሚያደርግ ነው ብሎታል። በሌላ በኩል በሆርሙዝ ወሽመጥ ላይ ስለሚጠየቁ የታሪፍ ክፍያዎችም ፍጥጫው የቀጠለ ሲሆን የመግባቢያ ሰነዱ መርከቦች ያለምንም ክፍያ ለ60 ቀናት ብቻ እንዲያልፉ ኢራን መፍቀዷን ቢገለጽም ፕሬዚደንት ትራምፕ ግን ከ60 ቀናትም በኋላ ቢሆን እስከ ወዲያኛው ዘመን ወሽመጡ ለዘለቄታው ያለምንም ክፍያ እንደከዚህ ቀደሙ ክፍት እንደሚሆን ተናግረዋል። ትራምፕ በጂ7 ጉባኤ ላይ ከዚህ ቀደምም ሲናገሩ አንዳችን ክፍያውን ለተወሰነ ጊዜ ነው ይላሉ። ይህ አይደለም፣ ይህ ፍጹም ውሸት ነው። ባህሩ ለዘለቄታው እስከ ወዲያኛው ያለምንም አይነት ክፍያ ለሁሉም መርከቦች ክፍት ይሆናል ብለዋል። እኛ እዚያ ላይ ትንሽ ተከራክረን ነበረ፣ ነገር ግን ያለምንም ክፍያ እንዲሆን ወስነናል ብለዋል። ይህ በዚህ እንዳለ በመካከለኛው ምስራቅ የቀጠለው ይህ ታላቅ ስልታዊ መለዋወጥ በሀገረ እስራኤል ላይ ታላቅ የህልውናና ከፍተኛ የደህንነት ስጋት ፈጥሯል ይላል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትናንትናው ዕለት በዌስት ባንክ በሚገኘው የመከላከያ ሰራዊታቸው ተጠባባቂ መኮንኖች ባደረጉላቸው ንግግር አሜሪካ የምትሰጠው በቢሊዮን የሚቆጠር ዶላር ወታደራዊ እርዳታ እንደ አውሮፓውያን አቆጣጠር በ2028 ሙሉ በሙሉ የሚያበቃ በመሆኑ እስራኤል በአስቸኳይ ራሷን መቻልና የራሷን ፍጹም የጦር መሳሪያ ነጻነት ማወጅ አለባት። ተነሱ እንነሳ፣ ከአሜሪካ አገዛዝ ነጻ እንውጣ በማለት ገልጸዋል። ጠቅላይ ሚኒስትር ኔታንያሁ የሀገሪቱን ወታደራዊ ብቸኝነት ሲገልጹ እንዳሉት ለኔ ለእስራኤል ሀገር ፍጹም ገደብ የለሽ የጦር መሳሪያ ነጻነትን እፈልጋለሁ። ከአሜሪካውያን ወዳጆቻችን ዘንድ ላለፉት ረጅም ዓመታት ላገኘነው ድጋፍ እኔ ራሴም በከፍተኛ ጥረት ላበረከትኩት ታላቅ ወታደራዊ ድጋፍ የላቀ ምስጋና አለኝ። ዛሬ ግን የምነግራችሁ እውነታ ታሪክ ተቀይሯል። እኛ የራሳችን የሆነ ፍጹም ገደብ የለሽና ገለልተኛ የጦር መሳሪያ ማምረቻ ስርዓት ሊኖረን ይገባል። የራሳችን የጦር መሳሪያዎች እዚህ ሀገራችን ውስጥ እኛው ራሳችን ማምረት አለብን። በገፍ የምንፈልገውን ያክል ያለማንም ሀገር መልከታና ትዕዛዝ መጠቀም አለብን ብለዋል። ኔታንያሁ ባለፈው መስከረም ወር ላይ እስራኤል ለዓመታት ሊቀጥል የሚችል ታላቅ ዓለም አቀፍ መገለል እየገጠማት መሆኑን በይፋ ያመኑ ሲሆን ሀገሪቱም የራሷን የጦር መሳሪያ ኢንዱስትሪ በመገንባት በጥንታዊ ታሪክ ላይ የነበሩትን የታላቋን የሳይንስ መገኛ አቴንስንና እጅግ አውዳሚዋን ወታደራዊ ሀገር ሱፐር ስፓርታን በአንድነት ያጣመረች አዲስ ሀያል ሀገር መሆን እንዳለባትም ተናግረዋል። እንደ አውሮፓውያን አቆጣጠር በ2018 በተፈረመው ባለ 10 ዓመት የአሜሪካና እስራኤል የመግባቢያ ሰነድ መሰረት እስራኤል በየዓመቱ 3.8 ቢሊዮን ዶላር ወታደራዊ እርዳታ ከአሜሪካ በየዓመቱ የምታገኝ ሲሆን ይህም ገንዘብ ግን በአሜሪካ የጦር መሳሪያ ፋብሪካዎች ላይ ብቻ እንድታውለው የሚያስገድድ ነው። ይህ ውል በ2028 የሚያበቃ በመሆኑ አዲስ ስምምነት መደረግ ያለበት ቢሆንም በአሁኑ ወቅት ግን የእስራኤል ጉዳይ በአሜሪካ ፖለቲካ ውስጥ ትልቅ መከፋፈል ፈጥሯል። የአሜሪካ ዲሞክራቲክ ፓርቲ በጋዛና በሊባኖስ በደረሰው እልቂት ሳቢያም በኔታንያሁ ላይ የከረረ ፖለቲካዊ
ፖለቲካዊ ዘንግ መዘውባቸዋል። አዳዲሶቹ ወጣት የሪፐብሊካን አባላትም በእስራኤል ላይ ያላቸውን ድጋፍ በከፍተኛ ሁኔታ እየቀነሰ መምጣቱን መገናኛ ብዙሃን ይጽፋሉ። ይህንን ተከትሎ የእስራኤል መከላከያ ሚኒስትር ባለፈው ሰኔ ወር መጀመሪያ ላይ ከትራምፕ አስተዳደር ጋር አዲስ የደህንነት ትብብር ማዕቀፍ ለመቅረጽ የሚስጥር ውይይት መጀመሩ አይዘነጋም። ይህንን ተከትሎ ነው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በትናንትናው ዕለት ታሪክ መቀየር አለበት፣ በ2028 ሁሉም ነገር ስለሚያበቃም ፊታችንን ወደ ሌሎች አማራጮች ማዞር አለብን ሲሉ ያወጁት። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ሥላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።